የራሳችን ነገር መዘርዘር ስለ ራሳችን በእውነቱ በማሰብ በመጨነቅ ጊዜያችን የምናሳልፈው ሰው ምን ይሆን፣ ሰው ስለኔ ምን አስቦ ይሆን፣ ሰው እኔን ቢወደኛል ይጠላኛል፣ እንዴት ያለው ሰው ነኝ፣ ሰዎች ስለኔ ምንድነው የሚያስቡት፣ በሰዎች ዘንድ እኔ ምን ምስል አለኝ ብሎ መጨነቅ አይገባል። ምን ያስጨንቃል? እግዚአብሔር በሰጠህ ነገር ከብረህ ኑር። አሁን ይሄን ሁሉ ድሪቶ ያመጣው ምንድነው? መጨነቅ እኮ ነው። ሴቶቹ አሁን መከራቸውን የምታዩት እንዴ የጆሮ ጉትቻ አንሶ ያፍንጫ ሁሉ እስከሚመጣ ድረስ የከንፈር እንዲያው በዚህ ቀይ ቅብት እንዲያው ምንድነው? ጅልነት አለ። መጨነቅ እኮ ነው። እንግዲህ ያለ እግዚአብሔር የምትቀቡት አፋችሁ ሰው እንዴት ነው ከንፈሬን የሚያየው ነው እኮ። ለእግዚአብሔር ነው አፍንጫችሁ ላይ ጉትቻ የምታደርጉት? ለእግዚአብሔር ነው ወይ ከንፈራችሁ ላይ ቀለበት የምታደርጉት? ለሰው አይደለም። ለእግዚአብሔር ተጨንቆ መኖር ይገባል። በእግዚአብሔር ፊት ስላለን ውበት በሰው ፊት እንዲህ ያለን ደምቀን በእግዚአብሔር ፊት ከቁራ የጠቆርን አይደለምን? ክፋት ያጠቆረን፣ ቂም ያጠቆረን፣ ተንኮለኞች፣ ነገረኞች፣ ምክንያተኞች፣ ሰበበኞች፣ አመካኞች፣ ዳተኞች፣ ከዳተኞች፣ ሸንጋዮች፣ ውሸታሞች፣ ሌቦች፣ ሐሜተኞች ነን። የለም ክዶ አንችል በዚህ ጠቁረን እንዲህ ገርባ የሆነ ሰው አሁን ነጭ ካባ አድርጎ የግራውን ካባ ግጣም አድርጎ ጭቃ ቀብቶ በገኙ ደግሞ ሽቱ በደንብ አድርጎ ተረጭቶ ጀለል እያለ የሚመጣው ምንድን ነው? የሰውዬ ዘመድ የለውም እንዴ ትላላችሁ አይደል? የሚመክር የለውም ወይ? በአንድኛ እኮ ነፍሳችን እንዲሁ ነው ጨልሞ እላይኛው ስላለው ነገር ጭንቅ ብሎ ተጨንቀን ተጠበን። እስቲ አሁን እንግዲህ እስኪ የተደረገውን ይሄን ምንጣፍ አስቡ። ነፍሴ ግን ምን አይነት ምንጣፍ ላይ ትቀመጥ ይሆን ብለን አስበን እናውቃለን? የሁሉ ምንጣፍ የተነጠፈለት አሁን ተነጠፈ። ይሄ በእርግጥ ለእግዚአብሔር ክብር ነው፣ ለጉባኤ ክብር ነው። በእርግጥ ደግሞ መቼስ ለእኛ መስደቢያ አይደለም የሆናችሁ። የምትሰበኩትን ስብከት እኮ ለመሳደቢያ ነው የምትጠቀሙ። አንዱ ሰባኪ የሰማችሁትን ስብከት ለሌላ ሰባኪ መሳደቢያ ነው የምታደርጉት። ችግሩ ይሄ ነው። ወንበሩ የተነጠፈ ለክህነት ክብር ነው እንጂ ለአባ አይደለም። በዚያውም እንድታውቁት ነው። ግን እንደው አሁን እኛ እንምጣለን። ይሄንን ተውት። እቤቷችሁ ላይ አንድ ሰው መጀመሪያ ሊያገባ ሲል በተለይ የከተማ ሰው የሚያሟላቸው ነገሮች ውስጥ አንዱ ሶፋ ነው አይደለም እንዴ? ላጤም ቢሆን ቢያንስ የሶፋ መግዣ ሳይኖረኝ ነው የሚለው ሊያገባ ሲል ማለት ነው። ስለ ነፍስ ሶፋ አስበህ ታውቃለህ? ይሄ ስለኛው መጎለቻ ነው የሚታወቀው። ነፍስ እንዴት ያለ የሚቆረቁር ገሃነም ላይ እንደምትወረወር አስበን እናውቃለን? ስለ ነፍሳችን አልጋ አስበን እናውቃለን? ስለ ነፍሳችን መጋረጃ በብርሃን መጋረጃ ተጋርዳ እንድትኖር የሚያደርጋትን ስራ ሰራን። በጨለማ መጋረጃ ተጋርዳ ለእይታከዩ የማይደክሙ አጋንንት ከሚገርፋት ቦታ ውስጥ እንደምትኖር አስበን እናውቃለን? ያንስ ዛሬ ሊሆን እንደሚችል አስበን ታውቃለን? የሰው ልጅ ባልጠረጠራችሁት ጊዜ ይመጣል ተብሎ ተጽፏል እኮ። ዛሬ ማታስ እንድንሆን እንወሰን ነው በምን እናውቃለን? እና ወገኖቼ ከሌላ ያገኘነው ነገር እንጂ የራሳችን ነገር ስለሌለ መመካቱን ትምክቱን በእውነቱ እግዚአብሔር ያርቅልን። እንደ ትዕቢት ያለ እንደ ኩራት ሰው በሕይወት ዘመኑ ወደ ላይም ራሱን ማነጻጸር አይገባው፣ ወደ ታችም ራሱን ማነጻጸር አይገባው። ወደ ላይ በሞቱ ከዚህ ዘመን መነኩሴ ማን ያልሻል ብላችሁ አታውቁም? እውነቴን ነው ብላችሁ አታውቁም? ይሻላል። እንዲያው ከነሱ አለመመንኮስ ይሻላል። በምንድን ነው የምትሻሉት? እንዲያው መነኩሴ እኮ ሰኞ ቢስት ማክሰኞ ደግሞ ያለቅሳል። እንዲያው በምን ትሻላላችሁ? በምንም አትሻሉ። አንድ መነኩሴ ምን ይላል? እንዲያው በዘኮነ ኮይ ነው ይሄይስ መነኩሴ ይላል። እንዲያው ምንም በላይ እንዲያው መነኩሴ ይሻለኛል እነታቸው ነው። እኔም መነኩሴ ስለሆንኩ መነኩሴን አላጣጥልም። ስለዚህ ምንድነው ወደ ላይ አሁንማ ከጳጳሳት ሁሉ እኩል መሆን ጀምራቸዋል እኮ። ከፓትርያርኩም ማነጻጸር ጀማምራቸዋል እኮ ማለት ነው። ማነጻጸር ደግሞ ጭራሽ ከመቤታችንም ያነጻጽሩ አሉ። ማርያም እንዲህ ነበር የምታደርገው እኛም ይላል ደግሞ። ወይ ተጋ ምን አለ በእውነቱ አፍ አይከለከል ነገ በሞት ይከለከላል እንጂ። ስለዚህ ራሳችን ማነጻጸር ሙልጭ አድርገን መሳደብ የስድብ ሰማይታት እኮ ነን እኛው። እዚህ የስድብ አክሊል ልትቀበል የስድብ አክሊል ሊያቀዳጅ ክርስቶስ ተሳድበን ይልቁንስ ስድቡን ተውና ስራ ብትሰሩ ይሻላቸዋል። መድኃኔ ዓለምን ሊያሳልፍ ሲመጣ ምን ስራ ሰራህልኝ ነው እንጂ ቆሸኔ ልጅ ሊቀ ጳጳሱን አጥረገረክልኝ ብሎ ሊሸልም መስሏል። በስድብ አክሊል ልትቀዳጁ ነው። ስለዚህ ኩራታችን ትተን ወደ ላይ ራሳችን እንዲያነጻጸር ብድግ ብሎ አሁን ከዳተኛ ትውልድ ተነስቶ አይደለም። ጳጳሳቱ በሙሉ ወድቀዋል፣ መነኮሳቱ ወድቀዋል።
በርኩሰት ተይዘዋል። አጋንንት አለባቸው። የ666 ተከታይ ናቸው። ስለዚህ በቃ እኛ የተሻለ ትውልድንን ከዚህ ትዕቢት እግዚአብሔር ይሰውረን። እቴዱን ማምላክን መቁጠሪያ ሲቆጥሩ ሲያለቅሱ ኖረው ከገዳም ስንት ዓመት ተፈትነው የመነኩሴን የወሩን ፈተና እንኳን እንደው እኔ ባቀመሰልኝ እግዚአብሔር ለእናንተ የአንድ ወሩን ፈተና ባቀመሳችሁ አብዳችሁ ነበር የምትሄዱት። ልብሱን ካለበሳችሁ ሰይጣን የእኛን ፈተና አይፈትናችሁ? በምን ታውቁታላችሁ? እነዚህ ሊቃነ ጳጳሳት እኮ ስንት ዓመት ተፈትነው ነው። እኔ ጳጳሳት ልካውኝ እንደምናገር እንዳይመስላችሁ፣ እውነቴን ነው። ነገ የሚፈረድብንን ነገር ነው የሚነግራችሁ። እንዲሁ ምን አለ እኔ ክፉ ነኝ ማለት እንጀምር እስቲ። ሁላችሁ እኔ ክፉ ነኝ በሉ። እኔ ክፉ ነኝ ካልን ቅዱስ ጳውሎስ እንዲህ አለ፣ ለመኮነነ ርዕሰነ እሚተኮነነ፣ በራሳችን ላይ ብንፈርድ ባልተፈረድብን ነበር ብሎ እንደተናገረ። እንግዲህ በመጨረሻ ስናገር ልዩ ንጹሕ እግዚአብሔር ነውና ሰው ሲወድቅ ሲነሳ ነውና ልዩ ንጹሕ ማን ነው በሉ ንገሩኝ፣ በሉ እንጂ። ጳጳሳቱ ወድቀዋል፣ ካህናቱ ረክሰዋል። ስለዚህ ከቤተ ክርስቲያን ውጡ የሚል ቡድን አሁን ተያይዟል። የመንደር ተኩላ ከክርስቶስ ሥጋና ደም አውጥቶ በየመንደሩ ዳቦ እያስቆረሰ ቀይ ቢጫ አረንጓዴ ባንዲራ እያሳቀለ የኢትዮጵያ ትንሣኤ ተቃርቧል የሚል የመንደር አውደልዳይ በስቷል። አሁን እኛስ ቢሆን ጳጳሳት አይሰናከሉም ብለናል። ዲያቆኑ ሲጸልይ ምንድን ያለ? መሐሮሙ ጊዜው ወተሳሃሎሙ ለሊቃነ ጳጳሳት። ደግነቱ እናንተ እንግሊዘኛ እንጂ ግዛ አሰሙ። ቅዳሴው ላይ ምንድን ነው የሚለው? አቤቱ ሊቃነ ጳጳሳቱን ማራቸው። እስኪ በሉ ሊቃነ ጳጳሱ ምን በላቸው ነው ያለ? ማራቸው። ስለሚበድሉ እኮ ነው ማራቸው የተባለ። ድሮ ስላይበድሉ ነው እንዴ? የማይበድልማ እግዚአብሔር ብቻ ነው። ንጹሕማ እሱ ብቻ ነው። ግን የሚበድሉ ቢሆን እንኳን እነሱ ቢበድሉ እኛ ብንበድል ካህናት ብንበድል ክህነቱ አይበደልም፣ ቆቡ አይበደልም፣ አስኬማው አይበደልም፣ መስቀሉ አይበደልም፣ ቅዳሴው አይበደልም፣ ማኅሌቱ አይበደልም፣ ስርዓቱ አይበደልም፣ ፍትሐቱ አይበደልም፣ ክርስትናው አይበደልም። ምን ማለት ነው? እግዚአብሔር ለእናንተ የሚሰጠውን መግቦት አያቋርጥባቸው። የእኛ ኃጢአት እንደተስቦ በሽታ በቡራቻችን በኩል ወደ እናንተ የሚተላለፍ አይምሰላችሁ። አይተላለፍም። እኔው ተሸክሜው ነው የሚቀረው። ለእናንተ በረከቱ ይመጣል፣ ለእኔ መርገሙ ይቀረኛል። ኋላ የምቀጣበትን እቀበላለሁ። ይህን ማወቅ አለብን። ድሮስ ቢሆን አሁን ብዙ ካህናት እየተሳሳቱ ስለሆነ አሁን ቤተ ክርስቲያን እንዴ እኔ ድሮስ ቢሆን የማይሳሳት ጳጳስ ነው እንዴ የምከተለው? የማይሳሳት መነኩሴ ነው የምከተለው? የማይሳሳተውን ክርስቶስን ነው የምከተለው። ማንን ነው የምከተል በሉት ሁላችሁ። ልዩ ንጹሕ። ለዚህ ነው ልዩ ንጹሕ ያለው እግዚአብሔር እሱ ነው። ከሊቃነ ጳጳሳት እሱ ንጹሕ ነው። ከነቢያት ይልቅ እሱ ንጹሕ ነው። ከሐዋርያት ማኅበር ንጹሕ ነው። ከሌላው መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ከአማልክት እንዳንተ ያለ ማን ነው? ከጣዖታት አማልክት ሳይሆን ከአማልክት ዘበጸጋ እንዳንተ ያለ ማን ነው? ማንም የለም። እንኳን እሱ እናቱን ምንድን ነው የምንላት? ደስ ስለሚል ልንገራችሁ። ቅዱስ ኤፍሬም ያላት ለኪ ደሉ ዘእምኩሎሙ ቅዱሳን ትዛሊ ለነ ኦ ምልዕተ ጸጋ፣ ምልዕተ ጸጋ ምልዕተ ክብር ሆይ ከሁሉም ቅዱሳን ይልቅ አንቺ ልታማልጅን ይገባላል። አንቲ ታብ ሊቃነ ጳጳሳት ይለምኑልህ እንጂ መለመኑንማ ይለምኑልኛል። አንቲ ታቢም ሊቃነ ጳጳሳት፣ ከሊቃነ ጳጳሱ አንቺ ትበልጫለሽ። ተመልከቱ። ከኪሩቤል ብይ ግርማ ላይ ተመልከቱ። ዛቢም ግርማ ኪሩቤል ወሱራፌል፣ ከሱራፌል ከኪሩቤል የሚበልጥ ግርማ አለሽ። ሱራፌል ይለምኑልህ እንጂ ከሱራፌል አንቺ ስለምትበልጭ ነው እንጂ መለመኑንስ እነሱም ይለምኑልኛል። ኪሩቤል ይለምኑልህ እንጂ መለመኑን ይለምኑልኛል። ግን ከኪሩቤልም ትበልጫለሽ። ለምን? እነሱ ንጹሕ ሆነው ቢኖሩ ኃጢአት በሌለበት ዓለም ነው። ድንግል ማርያም ንጹሕ ሆና የኖረችው ግን ጉድለት በበዛበት ዓለም ሆና ምሉ ሆና ስለተገኘች ነው። እሷን የሚመስል ንጹሕ የለም። እንኳን እግዚአብሔር የሚመስል ንጹሕ ሁሉም ሰው ይሰናከላል። የማይሰናከለውን ስለዚህ ቅዱስ ጳውሎስ ምን አለ? ደግሜ ልንገራችሁ። ወንትለው ለፍጹም መላክነ፣ የእምነታችን ራስ ክርስቶስን እንከተለው። ዕብራውያን 12 ቁጥር 1 እስኪ በሉላችሁ። የእምነታችን ራስ በሉ። ማንን እንከተለው? ክርስቶስን ተከትለን እሱ ካለበት ለመድረስ ያብቃል። እስቲ ቅድስት ሥላሴ በሉ። አጭር የሆኑ 4 ነጥቦች ልናገርና ልጠቅልለው። ቅድስት ሥላሴ በሉ እስቲ። ሥላሴ ለምን በሴት ተጠሩ የሚለውን ተናግሬ ልጨርስ። በሴት ቅድስት አይደለ? ቅዱስም ይባላል። ግን ቅድስት ሥላሴ ለምንድነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ 3 ነገሮችን ይወልዳሉና ይላል። ምንድን?
ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው ሥላሴ። የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ፣ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ። ተመልከቱ፣ ከመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይርድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ። ተመልከቱ፣ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት፣ በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ። ተመልከቱ፣ ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ፣ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። የሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ፣ ሀብት ከማን ይገኛል? ከሥላሴ በሉ እንጂ። ሀብት ከማን ይወለዳል? ከሥላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ፣ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር ኃላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ነው። ያልቸኮለ ሰው፣ በሰውም በእግዚአብሔርም የማይቸኩል። እግዚአብሔር ያረምም ከመዘይ ይሰምም ይጎነድ ከመዘይ ይሁን። ተመልከቱ፣ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። ሌልም ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ እግዚአብሔር ቅዱስ ፈቃዱ ይሁንልን። የሀብት መገኛ ቅዱስ እግዚአብሔር ይህ ሁሉ ሀብት ስለሰጠን ስሙ የተመሰገነ ነው። ብዙ ሀብት ሰጥቶናል፣ በእውነት ማለት ነው። ማሸነፉን ሰጥቶናል፣ ማወቁን ሰጥቶናል። ሌላውን እንተወው በቃ የእሱ ልጅ የመሆን ሀብትን ሰጥቶናል። ከዚህ በላይ ጸጋ የለም። ልጅ አባቱ ሀብታም ከሆነ የአባቱን ሀብት ይወርሳል። አባታችን የማይደልየው የማይበደረው ባለጸጋው እግዚአብሔር ስለሆነ የእሱን ሀብት መውረሳችን ስለማይቀር በእሱ ስም እንድንጠራ ልጅነትን ስለሰጠን እግዚአብሔር ይመስገን። ይችንም እግዚአብሔር አይንጠቀን። እውነቴን የምነግራችሁ የእናት አማላጅ ስለሰጠን፣ በማይደክሙ መላእክት ስለሚጠብቀን፣ ከመብል ይልቅ ሥጋውን ከመጠጥ ይልቅ ደሙን ስለሰጠን፣ ከልብስ ይልቅ በልጅነት ብርሃን ስላለበሰን፣ ከሀገር ይልቅ መንግሥተ ሰማያትን ስለሰጠን፣ በስሙ ስለጠራን፣ በልጅነት ስላከበረን ፈጣሪያችን የተመሰገነ ይሁን።